ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ሳህለ ገብርኤል ይትባረክ የዜና አዲስ መረጃዎችን እየመረቁ ይታደርጋለሁ። አብራችሁን ቆዩ። የአየር ጤና ካራ ወለቴና የቻይና ካምፕ ጀሞ መስተዋት ፋብሪካ መንገዶች ግንባታ ተጠናቀው ወደ አገልግሎት እንዲገቡ የአዲስ አበባ ምክር ቤት የመሰረተ ልማትና ማዘጋጃ ቤታዊ ጉዳዮች ቋሚ ኮሚቴ አሳሰበም። ቋሚ ኮሚቴው የፕሮጀክቱ ግንባታ ሂደትን በተመለከተም የመስክ ምልከታ አካሂዷል። የአዲስ አበባ መንገዶች ባለስልጣን በበኩሉ የአየር ጤና ካራ ወለቴ መንገድ ግንባታን በ3 ወራት ውስጥ ለማጠናቀቅ እየሰራው ነው ብሏል። ዳንኤል መላኩ ተጨማሪ አለው። የአየር ጤና ካራ ወለቴ መንገድ ግንባታ ፕሮጀክት ከ5 ኪሎ ሜትር በላይ ርዝመት ያለው ሲሆን በ30 ሜትር ስፋት ከ3 ዓመት በፊት ግንባታው መጀመሩ ይታወሳል። ሆኖም ግንባታው በተያዘለት የጊዜ ገደብ ባለመጠናቀቁ ነዋሪዎች ለተለያዩ ችግሮች መዳረጋቸውን ይናገራሉ። አዲስ ሚዲያ ኔትወርክም የመንገዱን ግንባታ በተመለከተ ተከታታይ የቅሬታ ዘገባዎችን መስራቱ ይታወሳል። በአዲስ አበባ ከተማ ምክር ቤት የመሰረተ ልማትና ማዘጋጃ ቤታዊ ጉዳዮች ቋሚ ኮሚቴ የሁለቱን መንገዶች የግንባታ ሂደት የመስክ ምልከታ አድርጓል። የሚመለከተውን አካል በደንብ ተሰርቶ እኛን ህብረተሰቡን ጥሩ እርምጃ እንድንሄድ ጥሩ ወደ ስራችን እንድንገባ በአስቸኳይ ስራችንን ሰርተን ወደ ቤታችን እንድንመለስ ቶሎ ብላችሁ ፈጽሙልን ነው የምንለው። እንዳሁኑ ቢሰራ ኖሮ ይሄኔ መንገዱ በጣም አገልግሎት ይጀምር ነበር እና ካሁን በኋላ ባይቆሙ በዚህ ከቀጠሉ ቢያንስ እስከ ክረምቱ ድረስ እንኳን 90% ሊደርሱ ይችላል። በሌላ በኩል ደግሞ ከቻይና ካምፕ ጀሞ መስታወት ፋብሪካ እየተሰራ የሚገኘው የመንገድ ስራ ፕሮጀክት ግንባታም በፍጥነት እየተከናወነ መሆኑን ነዋሪዎቹ አንስተው ግንባታው ሲጠናቀቅ የረጅም ዘመን ጥያቄያችን ይፈታል ብለዋል። እኔ አሁን 28 ዓመት እዚህ አካባቢ ላይ ኖር ያለው እስካሁን ድረስ ጫማችንን ከዚህ ይዘን ሄደን ቀለበት መንገድ ላይ ስንደርስ ሱቅ አስቀምጠን ነበር የምንሄደው። አሁን ግን የለበስነውን ልብስ ለብሰን ውለን ልንገባ እግዚአብሔር መንግስት ከኛ ጎን ቆሞ ብዙ ነገር አስተዋጽኦ እያደረገልን ነውና እንደው መንግስት በዚህ ሙቀትና በዚህ ሁኔታ እንዲቀጥል። ከዚህ በፊት በጣም ሰው መግባት አይችልም፣ መውጣት አይችልም። ማታ ጭቃ ነው፣ ቅም ያለ ጎርፍ ነው፣ ሰው ማለፍ ስለማይችል በጣም አስቸጋሪ ሁኔታ ላይ ነበር። አሁን ግን እግዚአብሔር ይመስገንና መልካም አስተዳደር በመልካም አስተዳደር ተፈቅዶልን ይሄ መንገድ በጣም በጥሩ ሁኔታ እየተሰራ መጥቶ ራይድ ቻይና ካምፕ ከተባለ ቻይና ካምፕ አስፋልት ላይ ነው የሚዞረው፣ መግባት መውጣት አይችልም ነበር። ይሄው እግዚአብሔር ይመስገን እየተቀረፈልን ነው ያለው። ፕሮጀክቶቹ በተያዘላቸው ጊዜ እንዲጠናቀቁ ክትትልና ድጋፍ እንደሚደረግ የተናገሩት የቋሚ ኮሚቴው ሰብሳቢ ዶክተር ግዛቸው አይካ ናቸው። ይሄ መንገድ ያው በርከት ያሉ አመታት ቆይቷል። በተለያዩ ምክንያቶች ነው የቆየው። እነዛን ምክንያቶች ሁሉ ታልፎ አሁን ወደ ተግባር ተገብቶ እያየን ነው። ተግባር መገባቱ ብቻ ሳይሆን የስራው ፍጥነት ስራው በጣም ቀልጣፋ መሆን ማየት ችለናል። በነገሩን መሰረት ደግሞ ቀጣይ 3 ወራት ውስጥ ደግሞ በትራፊክ ክፍት ለማድረግ ጥረት እንደሚያደርጉ አሳውቀውናል። የሚሰሩ ሰራተኞችን ደግሞ በቀረው ጊዜ ላይ በሰጡት ቃል መሰረት እንዲፈጽሙ እኛ አደራ ልንል እንፈልጋለን። ፕሮጀክቶችን በ3 ወራት ውስጥ ለማጠናቀቅ ታቅዶ እየተሰራ መሆኑን የአዲስ አበባ መንገዶች ባለስልጣን ዋና ዳይሬክተር ሙሀዲን ረሻድ ተናግረዋል። አሁን ላይ ጥሩ እንቅስቃሴ ላይ ነው ያለው። ይህን ስራ አሁን በተቻለ መጠን በ3 ወር ጊዜ ውስጥ ሙሉ ለሙሉ በተለይ 3.3 ኪሎ ሜትሩ የአዲስ አበባ ስትሬቹን ሙሉ ለሙሉ ለትራፊክ ክፍት ለማድረግ ነው እየተሰራ ያለው። በከፊል አሁን ላይ ዝግ ነው ያለበት ሁኔታ። ከሳምንት በኋላ ግን ይሄ በከፊል ዝግ የተደረገው ክፍት አድርገን ፓራሌል የሰውንም ትራፊክ እንቅስቃሴ ባላስተጓጎለ መልኩ ስራዎቻችንን ወዲህ የምናከናውንበት ሁኔታ ነው ያለው። በ3 ወር ጊዜ ውስጥ የአዲስ አበባ ስትሬች እናጠናቃለን። በቀጣይ ደግሞ ኦልሬዲ 2.3 ኪሎ ሜትር የሸገር ስትሬች አለ። እሱም ከራይት ኦፍ ዌይ ፍሪ እየተደረገ ነው። በ15 ቀን ጊዜ ውስጥ አብዛኛው ስራ እንቅስቃሴ የሚጀመርበት ሁኔታ አለ ማለት ነው። ቀጥለናል። የተወደዳችሁ ተመልካቾቻችን ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። በቀጥታ ስቱዲዮ ወደ ያዝናቸው ዝርዝር መረጃዎች ወደ በኋላ ላይ እንመለሳለን። አሁን በቀጥታ የምናልፈው በመስክ ምልከታ ላይ ወደሚገኙት ሪፖርተሮቻችን ነው። የቴክኒክና ሙያ ኮሌጆች ከግል ተቋማትና ድርጅቶች ጋር በትብብር መስራት ብቁና ውጤት ተኮር የሆነ ዜጋ ለመፍጠር ያግዛል ተባለ። የአዲስ አበባ ስራና ክህሎት ቢሮ ከለሚኩራ ማኑፋክቸሪንግ ኮሌጅ ጋር በመተባበር የትብብር ስልጠናና የስራ ዕድል ለፈጠሩ ድርጅቶች እውቅና የመስጠት መርሃ ግብርም እየተካሄደ ነው።
መርሃ ግብሩን እየተከታተለ የሚገኘው ሪፖርተራችን መሐመድ ኑራሊ በቀጥታ መስመራችን ላይ ይገኛል። ከሱ ጋር የተወሰነ ቆይታ የምናደርግ ይሆናል። መሐመድ በድጋሚ እንደምላል እስኪ አጠቃላይ እውቅና የመስጠት መርሃ ግብሩና እንደዚሁም ደግሞ ለነማን ነው እውቅና እየተሰጠው የሚለውን መረጃዎች ለተመልካቾቻችን አጋራለን። አመሰግናለሁ ሳህለ። ቀደም እንግዲህ አንተም እንዳነሳኸው የአዲስ አበባ ስራና ክህሎት ቢሮ ከለሚ ኩራ ማኒፋክቸሪንግ ኮሌጅ ጋር በትብብር በመሆን በተለይ ለወጣቶች ስልጠናን ያመቻቹ እንዲሁም ደግሞ የስራ እድልን የፈጠሩ የተለያዩ ተቋማትን ካምፓኒዎችን ነው እውቅና እየሰጠ የሚገኘው ማለት ነው። እንግዲህ በዚህ መርሃ ግብር ላይ የተለያዩ ኢንዱስትሪዎች የተለያዩ የካምፓኒ ባለቤቶች በዚህ መርሃ ግብር ላይ ተሳታፊ ሆነዋል ማለት ነው። ኮሌጁ እንግዲህ በተለያዩ ጊዜ የለሚ ኩራ ማኒፋክቸሪንግ ኮሌጅ በተለያዩ ጊዜ ያሰለጠናቸውን ተማሪዎች ማሰልጠን ብቻ ሳይሆንም እንዲሁም ደግሞ የስራ እድልንም በመፍጠር ከተለያዩ ተቋማት ጋር ትስስር በመፍጠር እያከናወነ እንደሚገኝና ብቁ ዜጋንም ለመፍጠር ትልቅ አስተዋጽኦ እንዳለውም ጭምር ነው በዚህ መድረክ ላይ የተመላከተው። እንግዲህ በዚህ መርሃ ግብር ላይ እውቅና የተሰጣቸው የተለያዩ በዚህ በኮሌጁ ላይ ሰልጥነው ወደ ካምፓኒ ወይም ደግሞ ወደ ድርጅቱ የስራ እድል እንዲፈጠር ያመቻቹ ተቋማት በተለይ ደግሞ ብዙ ሰራተኞች በብዛት እዚህ ኮሌጁ ላይ በስልጠና በተግባር በቲዮሪ ይማሩ የነበሩትን ደግሞ ወደዛ ሄደው ወደ ተቋማቱ ሲሄዱ በተግባር ደግሞ የሚሰለጥኑበትን ሁኔታ ያመቻቹ ተቋማትን ነው እውቅና በዛሬው ዕለት የተሰጣቸው ማለት ነው። ከዚህ ጋር ተያይዞ እንግዲህ በተለይ የቴክኒክና ሙያ ኮሌጆች ከጊዜ ወደ ጊዜ ከግል ተቋማት ጋር የሚያደርጉት አስተዋጽኦ ተጠናክሮ ሊቀጥል ይገባል የሚል ሀሳብም በዚህ መድረክ ላይ ተመላክቷል ማለት ነው። መድረኩን በንግግር የከፈቱት እንግዲህ የለሚ ኩራ ማኑፋክቸሪንግ ኮሌጅ ዲን የሆኑት ዶክተር ታደሰ መኮንንም በዚህ ወቅት በተለይ ኮሌጁ እስካሁን ድረስ በተለያዩ የሙያ መስኮች ሲያሰለጥናቸው የነበሩ ተማሪዎችን ወይም ደግሞ ወጣቶችን ሰፊ የስራ እድል የፈጠሩ በመሆናቸው ተቋማቱ እውቅና መስጠቱ ያስፈለገበት ለዚህ ነው ሲሉ ሀሳባቸውን አንስተዋል። በሌላ በኩል እንግዲህ ብቁና የተወዳዳሪ ዜጋን ደግሞ ለመፍጠር በሀገሪቱ የሚገኙ የቴክኒክና ሙያ ኮሌጆች እንደዚህ አይነት ከተቋማት ጋር የትስስር የስራ እድልን የመፍጠር ኦፖርቹኒቲዎችን ማመቻቸት ይኖርባቸዋል ሲሉም ሀሳባቸውን አንስተዋል ማለት ነው። ኮሌጁ ከማሰልጠንም ባሻገር እንግዲህ አድማሱን በማስፋት ወጣቶቹ ከኮሌጁ እንደተመረቁ የስራ እድል የሚያገኙበትን ሁኔታ የፈጠረ ስለመሆኑም ነው ዲኑ ያመላከቱት ማለት ነው። እንግዲህ በዚህም ባለፉት ጊዜያት በተለይ ሰልጥነው የተመረቁት ወጣቶች ልክ ከምርቃቱ በኋላ ወዲያውኑ የስራ እድል የሚፈጠርበት ሁኔታና ከተቋማቱ ጋር ደግሞ እንዲሁም ስምምነትን የሚፈጽሙበት እድል ስለመኖሩም ጭምር አንስተዋል ማለት ነው ዶክተር ታደሰ መኮንን በዚህ መድረክ ላይ ማለት ነው። የተለያዩ ተቋማትም እንግዲህ በዚህ መርሃ ግብር ላይ ሀሳባቸውን አንስተዋል እውቅና የተሰጣቸው ማለት ነው። ሳህለ እንግዲህ በተለይ ተቋማቱ እንደዚህ አይነት ብቁ የሆነ የሰለጠነ በሙያም በስነ ምግባርም የታነጸ ወጣትን ደግሞ እንድናገኝ እንደዚህ አይነት እድል ማግኘታችን ለኛም ሰራተኛን ሌላ ቦታ ሄዶ ከመፈለግ የተለያዩ ቦታ በሙያና በተለያየ ችግር እንቸገር የነበረውን ችግራችንን የቀረፈልን አካሄድ ነው ሲሉም የተቋማቱ ወይም ደግሞ የድርጅቱ ባለቤቶች ሀሳባቸውን አንስተዋል። በቀጣይም እንግዲህ እንደዚህ አይነት ኮሌጆችና የተቋማት በጋራ ሆነው የሰለጠነን በሙያ ብቁ የሆነን ወጣቶችን የስራ እድልን በማስፋት በትብብር ለመስራት እንደሚዘጋጁም ጭምር ነው የተቋማቱ ኃላፊዎች የተናገሩት። በቀጣይም እንግዲህ ተቋማቱ በተለይ እንደዚህ አይነት የስራ እድሎችን በማስፋት ሰፊ የስራ እድልን በመፍጠር እነሱ ሚናቸውን እንደሚወጡም ጭምር ነው በዚህ መድረክ ላይ ሀሳባቸውን ያነሱት ማለት ነው። በአጠቃላይ እንግዲህ በለሚ ኩራ ማኒፋክቸሪንግ ኮሌጅ የእውቅና መርሃ ግብር የተነሱ ሀሳቦች ይህንን ይመስላሉ። ሳህለ አመሰግናለሁ። መልካም ሪፖርተራችን መሐመድ ኑራሊን የምጅግ አድርጌ አመሰግናለሁ። መልካም ቀን ተመኘው። ቀጥለናል። የተወደዳችሁ ተመልካቾቻችን ወደ ሌላኛው የመስክ ቆይታችን ነው የምናመራው። የአዲስ አበባ ዩኒቨርሲቲ ላለፉት 75 ዓመታት በሰራቸው የምርምር ስራዎች ለሀገር ልማትና እድገት ከፍተኛ አስተዋጽኦ ማድረጉ ተገልጿል። ዩኒቨርሲቲው 75ኛ ዓመቱን በተለያዩ መርሃ ግብሮች እያከበረ ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃዎችን እያደረሰን ሪፖርተራችን ቴዎድሮስ ይሳ በቀጥታ መስመር ላይ ይገኛል። ከሱ ጋር የተወሰነ ቆይታ ይኖረናል።
ቴዎድሮስ በድጋሚ እንደሞላል እንግዲህ አዲስ አበባ ዩኒቨርሲቲ እንደምትገኝ በመግቢያ ላይ ገልጸልኝ ነበርና እንደው አጠቃላይ የ75ኛ ዓመት የአዲስ አበባ ዩኒቨርሲቲ ምስረታ አከባበር ምን ይመስላል? ምን መርሃ ግብሮች እየተካሄዱ ነው የሚለውን እስኪ ለተመልካቾች መረጃዎቹን አጋራለን። መልካም ሳለ ገብርኤል አንተም ቀደም ብለህ እንደገለጽከው እንግዲህ አዲስ አበባ ዩኒቨርሲቲ 75ኛ ዓመቱን በተለያዩ ዝግጅቶች እያከበረ ነው የሚገኘው ማለት ነው። እንግዲህ ዩኒቨርሲቲው በ75 ቆይታውም ከ300 ሺህ በላይ ተማሪዎችን አስመርቆ ለተለያዩ ሙያዎች ማብቃቱ ተገልጿል ማለት ነው። ከዚህ ባለፈም እንግዲህ ዩኒቨርሲቲው በፖለቲካ በማህበራዊና በኢኮኖሚ ዘርፉ በተለይ የሀገር ልማትን የሀገር እድገትን ወደ ላይ ከፍ የሚያደርጉ ስራዎችን መስራቱ ተገልጿል ማለት ነው። በተለይ ለአብነት እንኳን በመድረኩ የተገለጸው በተለይ ህዳሴ ግድብ እንዲሁም ደግሞ በጤናው ዘርፍ በተለይ ጥቁር አንበሳ እንዲሁም ደግሞ በሌሎች ዘርፎችም ዩኒቨርሲቲው ማይተካ ሚና እንደተወጣም በመድረኩ የተገለጸበት ሁኔታ ማለት ነው። እንግዲህ ዩኒቨርሲቲው 75ኛ ዓመቱን ምክንያት በማድረግም እንግዲህ በተለያዩ ዝግጅቶች እያከበረ ይገኛል። በዛሬው ዕለትም እንግዲህ ከ4 ኪሎ ፕላዛ ተነስቶ በ6 ኪሎ መዳረሻውን አድርጓል። በዚህም እንግዲህ በተለይ ባለፉት 75 ዓመታት የነበሩ የስነ ጽሁፍ እንዲሁም የግጥም እንዲሁም ደግሞ የተውኔቶችን ጭምር በጎዳናዎቹ ላይ ሲያሳዩ ነበር። በዚህ መድረክም እንግዲህ ቀደምት የዩኒቨርሲቲ ምሩቃን እና በተለያዩ የስራ ዘርፍ ላይ የተሰማሩ ባለሙያዎች ተገኝተዋል ማለት ነው። እንግዲህ እነሱንም ለማናገር ሞክል ነበር። ሀሳባቸውን አካፍሎናል። እንግዲህ ዩኒቨርሲቲው በተለያዩ ዘርፎች በተለይ ጥናትና ምርምሮችን በማድረግ ለሀገር እድገት ለሀገር ኢኮኖሚ የበኩሉን አስተዋጽኦ ሲያበረከት እንደነበረም ገልጸውልናል ማለት ነው። በተለይ በሀገር መሪዎች ጭምር ዩኒቨርሲቲው አስመርቆ በሀገር የሚመሩ ጭምር እንዳሉ የነገሩብን ሁኔታ ለማለት ነው። በተለይ አሁን 75ኛው ዓመት ተከብሯል። በተለይ መጪው ትውልድ ደግሞ ዩኒቨርሲቲውን በምርምር በቴክኖሎጂ ማስቀጠል እንደሚገባውም ተገልጿል ማለት ነው። እንግዲህ አሁን ዩኒቨርሲቲው በተለይ አሁን ራስ ገዝ ሆኗል። ራስ ገዝ ከሆነም 3ኛ ዓመቱን አስቆጥሯል። ዩኒቨርሲቲው እንግዲህ አሁን በቴክኖሎጂ በምርምር ስራዎች የተሻሉ ስራዎችን ለመስራት እንደሚያግዘው ተገልጿል። አሁን ላይ ዩኒቨርሲቲው በምርምርና በትምህርት በሚሰጥባቸው 16 ተቋማትም እንዳሉ ተገልጿል። በተለይ በምርምር ውስጥ 7 ተቋማት ይገኛሉ። እነዚህ ተቋማት ደግሞ ከ200 በላይ ፕሮፌሰሮች በተለያዩ ምርምሮችን እያደረጉ እንደሚገኝ ተገልጿል። በግብርና፣ በቴክኖሎጂ፣ በጤና ላይ የተለያዩ ምርምሮችን እያደረጉ እንደሚገኙ ተገልጿል ማለት ነው። አሁን እንግዲህ በዩኒቨርሲቲው ግቢም የተለያዩ ትርኢቶች የተለያዩ ሙዚቃዎችና ትዕይንቶች እየተካሄዱ ነው የሚገኙት። አሁን ፕሮግራሙም እንደቀጠለ ነው። ተጨማሪ መረጃዎች ደግሞ በማታ የዜና ሰዓታችን ይዤ መመለስ ይሆናል። ሳለ ገብርኤል። መልካም ሪፖርተራችን ቴዎድሮስ ሲሳልት ስለነበረ ቆይታ እጅግ አድርጌ አመሰግናለሁ። መልካም ቀን ተመኘው። ቀጥለናል። የተወደዳችሁ አሁን ደግሞ በቀጥታ የምናልፈው ወደ አዲስ ዓለም አቀፍ ኮንቬንሽን ማዕከል ነው። እዛ የሚገኘው ደግሞ ሪፖርተራችን ይታያል አጥናፉ ነው። ከብክለት የጸዳ የትራንስፖርት ዘርፍና የመሰረተ ልማትን ለማስፋፋት መንግስትና የባለድርሻ አካላት በትብብር እየሰሩ መሆኑን ነው የትራንስፖርትና ሎጂስቲክስ ሚኒስቴር የገለጸው። ሁለተኛው ከብክለት ቅናሽ እንቅስቃሴ ሳምንት ወይም ኢትዮ ግሪን ሞቢሊቲ በመጨረሻ ቀን ውለው የተለያዩ ጉብኝቶችና ውይይቶችን እያካሄደ ነው የሚገኘው። በዚህ ጉዳይ ላይ ደግሞ ቆይታ እናደርጋለን። ይታያል በድጋሚ እንደምሏል። እንግዲህ ዛሬ 5ኛ ቀን ውለው ይመስለኛል ወይም የመጨረሻው ነው። እንደው አጠቃላይ በውይይቶቹ ምን አይነት ርዕሰ ጉዳዮች ተነሱ፣ ምን ይስ እየተባለ ነው የሚለውን እስኪ ለተመልካቾች መረጃዎቹን አጋራለን። እሺ፣ አመሰግናለሁ። እንደምናላችሁ ተመልካቾቻችን። አሁን የሚገኘው አዲስ ኮንቬንሽን ማዕከል ላይ ነው። እንግዲህ ባለፉት 5 ቀናት እዚህ አዲስ ኮንቬንሽን ሴንተር አንድ ትልቅ ኢቨንት ሲካሄድ ሰምቷል። ምንድን ነው? ይህም የኢትዮ ግሪን ሞቢሊቲ ወይም ደግሞ የብክለት ቅነሳ ሳምንት ይሰኛል። በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተከፈተው ይህ የኢትዮጵያ የብክለት ቅነሳ ሳምንት ወይም ደግሞ ግሪን ሞቢሊቲ ዊክ እንግዲህ ኢትዮጵያ በብክለት ቅነሳ ረገድ ወይም ደግሞ በግሪን ትራንስፖርት በአረንጓዴ ትራንስፖርት ዘርፍ ባለፉት ዓመታት በርካታ ጉዞዎችን ወይም ደግሞ እርምጃዎችን ስትወስድ ቆይታለች። ይህ ለማበረታታትና የመንግስትና የግሉን ዘርፍ ቅንጅት በዚህ ዘርፍ አጠናክሮ ለማስቀጠል ያለመ ውይይት ነው። እንግዲህ በዚህ ውይይት መድረክ የተለያዩ ጉባኤዎች ተካሂደዋል። ውስጥ ለውስጥ የተለያዩ ውይይቶች ተካሂደዋል ማለት ነው። የውይይቱ ዓላማ እንግዲህ ኢትዮጵያ የተለያዩ
ቬሂክሎች ወይም ደግሞ ተሽከርካሪዎችን ብክለትን የሚቀንሱ ተሽከርካሪዎችን ወደ ሀገር ውስጥ በማስገባት በአንጻሩ ደግሞ የአየር ብክለትን በእጅጉ የሚበክሉ ተሽከርካሪዎችን በማገድ ኢትዮጵያ ውስጥ የአረንጓዴ ትራንስፖርት እንዲስፋፋ እያደረገች ያለውን ጥረት ማሳየትና ይህን ደግሞ አጠናክሮ ማስቀጠል እንዲሁም ደግሞ በግሉ ዘርፍና በመንግስት መካከል የሚኖረውን በዘርፉ የሚኖረውን ትብብር አጠናክሮ ማስቀጠል ላይ ያለመ ነው። እንግዲህ በ5 ቀናት ቆይተው የተለያዩ የፈጠራ ስራዎች ቀርቧል። መንግስት የግሉን ዘርፍ በተለይ ደግሞ የአረንጓዴ ትራንስፖርትን ለማበረታታት የግሉን ዘርፍ የሚደግፍበትን መንገድ እንዲሁም ደግሞ ፈጠራዎችን የሚያበረታታበትን መንገድም ለተለያዩ ለግል ባለሀብቶችና ለግሉ ዘርፍ ተዋናያን ያሳወቀበት ሳምንት ሆኖ አልፏል። እንግዲህ በዚህ መድረክ እንግዲህ የተለያዩ ዓለም አቀፍ ተመራማሪዎችና በግሉ ዘርፍ የሚንቀሳቀሱ ዓለም አቀፍ ባለድርሻ አካላትም ተሳትፈው ከኢትዮጵያ የተለያዩ አካላት ጋር ከመንግስትና ከግሉ ዘርፍ ጋር አንደኛ ኔትወርክ የፈጠሩበት ትውውቅ የፈጠሩበትና ውይይቶችን ያደረጉበት ሳምንት ሆኖ አልፏል። በዛሬ መድረክ ለምሳሌ እንግዲህ ሴቶች በዚህ በግሪን ሞቢሊቲ ወይም ደግሞ በአረንጓዴ ትራንስፖርት ዘርፍ ላይ ሊኖራቸው ስለሚገባው ጉዳይና ተሳትፎ ጥናታዊ ጽሁፎች ቀርቧል። እንዲሁም ደግሞ ኢትዮጵያ የግሪን ሞቢሊቲ ወይም ደግሞ ከብክለት የጸዳ የትራንስፖርት እንቅስቃሴን በማስፋፋት ረገድ እየገጠሟት ያሉ ችግሮች ምንድናቸው፣ ይህን መቅረፍ የሚቻለው እንዴት ነው በሚለው ጉዳይ ላይ ጥናታዊ ጽሁፎች ቀርበው ውይይት ተደርጎበታል። ዛሬ እንግዲህ ትናንትና ዛሬ በነበረው መድረክ ስፔሲፊካሊ ማለት ነው ደግሞ የትራንስፖርትና ሎጂስቲክስ ሚኒስትሩ አቶ ብሮ ሀሰን ተገኝተዋል። ሚኒስትር ዴኤታው ማለት ነው። ሚኒስትር ዴኤታው ምንድነው በንግግራቸው ያሉት በግሉ ዘርፍ እና በመንግስት አማካኝነት በዚህ በግሪን ሞቢሊቲ ወይም ደግሞ በአረንጓዴ የትራንስፖርት ዘርፍ ላይ በማስፋፋት የሚያጋጥሙ ችግሮችን ለመቅረፍ የጋራ አቅጣጫ አስቀምጠናል የሚል ሀሳብ ሰጥተዋል። እንግዲህ ኢትዮጵያ ውስጥ በተለይ አዲስ አበባን ደግሞ በትኩረት ስናይ አዲስ አበባ አብዛኛው የኢትዮጵያ ተሽከርካሪዎች ከኢትዮጵያ ካሉ ተሽከርካሪዎች ብዛት ያለው ፐርሰንት አዲስ አበባ እንደመገኘቱ መጠን እንግዲህ አዲስ አበባ በዚህ በአረንጓዴ ትራንስፖርት ዘርፍ ላይ የምትወስደው እርምጃ የሀገሪቱን ሰፊውን ሽፋን ይዛልና ሰፊ እንቅስቃሴ እያደረገች እንዳለ በሪፖርቱ ተገልጿል። እንግዲህ በአዲስ አበባ በሁሉም ዘርፍ ማለትም በህዝብ ትራንስፖርትም በግሉ ዘርፍም ባለውን ትራንስፖርት የአረንጓዴው ደግሞ ከብክለት የጸዳ ትራንስፖርት ዘርፍን በማስፋፋት ረገድ አዲስ አበባ ተጠቃሽ ከተማ መሆኗን ይህንን ማጠናክሮ ማስቀጠል እንደሚገባ በመድረኩ ተገልጿል። እንግዲህ ሌላው ለአረንጓዴ ትራንስፖርት ዘርፍ መስፋፋት ከፍተኛ አስተዋጽኦ እያደረገ ያለው የኮሪደር ልማትም ተያያዥነት እንዳለው ተጠቅሷል። እንግዲህ ይህን ተመጋጋቢ የሆኑ ፕሮጀክቶችን አጠናክሮ በማስቀጠል እንግዲህ በብክለት ምክንያት የሚመጡ ችግሮችን መሻገር እንደሚቻል ተገልጿል ማለት ነው። እንግዲህ በቀጣይ በአረንጓዴ የትራንስፖርት ዘርፍን በማስፋፋት ከመንግስት ምን ይጠበቃል፣ ከግል ባለሀብቱ ምን ይጠበቃል የሚለውን የመጨረሻ ውይይት ተደርጎ ዛሬ መቋጫውን ምሽት ላይ በሚደረግ የኤግዚቢሽን መቋጫ ንግግር ይቋጫል ማለት ነው። ከቦታው ያሉኝ መረጃዎች እነዚህ ናቸው። አመሰግናለሁ። መልካም ሪፖርተራችን ይታያል አጥናፉን እጅግ አድርጌ አመሰግናለሁ። ለአንተም መልካም ቀን ተመኝቻለሁ። ወደ መጨረሻው የመስክ ጉብኝታችን ነው የምናልፈው። የከተማ አስተዳደሩ ጠንካራ የጸጥታ ተቋማት ለመገንባት በሰጠው ትኩረት ፈጣንና ተደራሽ የሆነ የወንጀል መከላከል ስራ በውጤታማነት እያከናወነ እንደሚገኝ የቦሌ ክፍለ ከተማ ፖሊስ መምሪያ አስታውቋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን የታምሮ ደምሴ በቀጥታ መስመር ላይ ነው የሚገኘው። ከሱ ጋር የተወሰነ ቆይታ ይኖረናል። ታምሩ እንደሙላል። እንግዲህ ከትናንት በስቲያ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አጠቃላይ በ11 ክፍለ ከተማ የፖሊስ መምሪያ ተቋማትን ያስመረቁ ነበር። እንግዲህ የፖሊስ ሪፎርም ከሰራባቸው ተቋማት መካከል ተጠቃሽ ናቸው። አጠቃላይ የቦሌ ክፍለ ከተማ ፖሊስ መምሪያስ ምን አከናወነ? ወንጀልን ከመከላከል አኳያ የሰራቸው ስራዎች ምንድናቸው? ለተመልካቾች መረጃዎችን አጋራለን። አመሰግናለሁ ሳለ። እንግዲህ አንተም ቀደም ብለን እንዳነሳው እኛም ቀደም ብለን እንዳስተዋወቅ ነው በአሁኑ ሰዓት በቦሌ ክፍለ ከተማ ፖሊስ መምሪያ እንገኛለን። እንግዲህ ከቀናቶች በፊት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በተገኙበት በከተማችን አዲስ አበባ አዳዲስ 32 የፖሊስና የእሳትና አደጋ መከላከያ ተቋማት ተገንብተው ለአገልግሎት ክፍት ሆነዋል። እንግዲህ ከነዛ መካከል አንዱ ነው አሁን የምንገኝበት የቦሌ ክፍለ ከተማ ፖሊስ መምሪያ ማለት ነው። እንግዲህ ይህ መምሪያ ከዚህ ቀደም የራሱ የሆነ አገልግሎት የሚሰጥበት ህንፃ ካለመኖሩ ጋር ተያይዞ በርካታ የሆኑ ችግሮች ያጋጥሙት እንደነበረ ለመመልከት ችለናል። የፖሊስ መምሪያውንም ኃላፊ ረዳት ኮሚሽነር አድማሱ ኢፋንም አነጋግረን የሰጡን መረጃ ይህንኑ ነው የሚያሳየው።
በተለይ በክፍለ ከተማው የሚከናወኑ ወንጀሎችን ለመከላከል አዳጋች የሆኑ ሁኔታዎች ያጋጥሟቸው እንደነበረ፣ የመረጃ አያያዝ ጉድለቶች፣ በፈጣን የሆነ አገልግሎት ለመስጠት የማያመች አጠቃላይ ለፖሊስ ስራ ተብሎ ታስቦ ያልተገነባ ህንፃ ውስጥ በኪራይ ይሰሩ የነበረ ከመሆኑ ጋር ተያይዞ በጣም ውስብስብ የሆኑ ችግሮች ያጋጥሟቸው እንደነበረ አንስተውልኛል። እንግዲህ ዛሬ ላይ ግን ያ ችግር ተቀርፏል። ሙሉ ለሙሉ ዘመናዊ የሆነ ባለ 6 ወለል ህንፃ ተገንብቶ አገልግሎት እየሰጡ ይገኛሉ ማለት ነው። እንግዲህ ይህ ህንፃ ወደ አገልግሎት ከመግባቱ ጋር ተያይዞ እንግዲህ ረዳት ኮሚሽነር እንዳነሱልኝ ከሆነ ፈጣን የሆነ አገልግሎት መስጠት የሚችሉበትን ሁኔታዎችን እያከናወኑ እንደሚገኙ ገልጸውልኛል። ከዛም ባለፈ ደግሞ ለተለያዩ ጉዳዮች የሚመጡ ተገልጋዮችም ፈጣን የሆነ አገልግሎት እያገኙ እንደሚገኙ ይናገራሉ። በተለይ ህንፃው ለዚሁ አገልግሎት ተብሎ ታስቦ የተገነባ ከመሆኑ ጋር ተያይዞ ምቹ የሆነ የስራ ቦታ መሆን ችሏል ማለት ነው። በዚህም አባላትም ሆነ በዚህ ስራ ውስጥ የሚሳተፉ ማንኛቸውም አካላት ምቹ የሆነ የስራ ቦታ ሆኖላቸዋል፣ ተፈጥሮላቸዋል ማለት ይቻላል ማለት ነው። እኛም እንግዲህ ተዘዋውረን እንደተመለከትነው በህንፃው ውስጥ በርካታ የሆኑ አገልግሎት መስጠት የሚያስችሉ ዘመናዊ የሆኑ ክፍሎች የተገጠሙለት ሁኔታ እንዳለ ለመመልከት ችለናል። በተለይም በተገልጋይ ዘንድ በርካታ ቅሬታ የሚነሳባቸው የመዝገብ ክፍሎች እጅግ ዘመናዊ በሆነ መልኩ የተደራጁበት ሁኔታ አለ። ከዛም ባለፈ በክፍለ ከተማው የሚከናወኑ የወንጀል መከላከል ስራዎችን በቴክኖሎጂ ከማስደገፍ አንጻርም እጅግ ዘመናዊ የሆኑ ካሜራዎች በተለያዩ ቦታዎች ተገጥመዋል። እነሱን በመመልከት ወንጀልን ቀድሞ ለመከላከልም ሆነ ከተፈጠረ በኋላም ፈጥኖ ምላሽ ለመስጠት የሚያስችሉ ዘመናዊ ቴክኖሎጂዎች ተገጥመውለት አገልግሎት እየሰጠ እንደሚገኝ ለመመልከት ችለናል። ከዛም ባለፈ ባደረግነው ቅኝት ለፖሊስ አባላትና በህግ ጥላ ስር ለሚገኙ ወንጀለኞችም ጭምር አገልግሎት የሚሰጥ ክሊኒክም እንዳለ ለመመልከት ችለናል። ይሄ ብቁ የሆነ የፖሊስ አባል ጤናማ የሆነ የፖሊስ አባል ለመፍጠር ከሚደረገው ርብርብ ጋር ይሄኛውም አንድ አጋዥ ኃይል መሆኑን ለመመልከት ችለናል። እዛም የሚታከሙ ፖሊሶችን ለማነጋገር ችለናል። በዚህም በጣም ደስተኞች እንደሆኑና ፈጥነው ወደ ሕክምና ተቋማት በመምጣታቸው ጤናቸውን ከመጠበቅም ባለፈ ለስራ ሁሌ ዝግጁ እንዲሆኑ እንዳስቻላቸው ለመመልከት ችለናል። የክሊኒኩም በሳምንት 24/7 ሙሉ አገልግሎት እየሰጠ እንደሚገኝም ባደረግነው ቅኝት ለመመልከት ችለናል ማለት ነው። እንግዲህ ከዚሁ ስፍራ ላይ ሌሎች አገልግሎት ፈልገው የመጡ አካላትንም ለማነጋገር ችለናል። አሁን ተቋሙ የሚገኝበት የስራ ቦታ እጅግ ምቹ ሆኗል። ለዚህም ደግሞ እኛ ተገልጋዮች የምንፈልጋቸውን አገልግሎቶች ፈጣን በሆነ መንገድ እንድናገኝ አስችሎናል የሚል ምላሾችን ሰጥተውናል ማለት ነው። እንግዲህ በጠቅላላው የከተማ አስተዳደሩ እያከናወናቸው ከሚገኙ ግዙፍ የልማት ስራዎች ጎን ለጎን ተቋማትን የመፍጠር የማጠናከር ልዩ ትኩረት ሰጥቶ እያከናወነ እንደሚገኝ ይነሳል። እኛም ዛሬ በተግባር የተመለከትነው የጸጥታ መዋቅሮችን የጸጥታ ተቋማትን ለማጠናከር የከተማ አስተዳደሩ ልዩ ትኩረት በመስጠት በዘመናዊ ቴክኖሎጂ የተደገፉ አገልግሎቶችን እንዲሰጡ የሚያስችላቸውን አቅምም እያላበሰ እንደሚገኝ ለመመልከት ችለናል። ይህ በጠቅላላው በከተማ የሚከናወኑ የወንጀል ተግባራትን አንደኛ ቀድሞ ለመከላከል ወንጀሎች ከተፈጸሙ በኋላ ደግሞ ፈጥኖ የሕግ ተጠያቂነትን ለማስፈን የሚያስችል ተግባራት መሆናቸውን እየተመለከት እንገኛለን። መልካም ሪፖርተራችን ታምሮ ደምሴ ከቦሌ ክፍለ ከተማ ላደረስከን የቀጥታ ስርጭት መረጃ እጅግ አድርገን እናመሰግናለን። መልካም ቀን ተመኘው። የተወደዳችሁና የተከበራችሁ ተመልካቾቻችን የመስክ ምልከታዎቻችን የተከታተላችኋቸውን ይመስሉ ነበረ። አሁን ደግሞ በቀጥታ የምናልፈው በስቱዲዮ ወደ ያዝናቸው የዝርዝር መረጃዎች ነው። አብራችሁን ቆዩ። የተሰባበሩ ንብረቶች አሉ። በንብረት ላይ ከፍተኛ ጉዳት ሲደርስ ይስተዋላል። የሚወገዱባቸው መንገዶች በአግባቡ ነው ወይ? ሰውን ሊጎዳ የሚችሉ ያልተወገዱ አሉ። እንፈትሸዋለን። መጨረሻው መቼ ይቋጫል? በዚህ ወር ውስጥ ጨረታ አየር ላይ እናውላለን። በእነሱ ማንዴት በኩል መወገድ ያለባቸውን ልከድላቸው። ለማስወገድ ያልቻላችሁበት ምክንያት ምንድን ነው? ወስደን ማረም ነው፣ እናርማለን ነው። ከፍተኛ ችግር ያለበት ርክክብ ያልተደረገባቸው ህንፃዎች አሉ። ይሄ የአመራር ቁርጠኝነት የሚጠይቅ ጉዳይ ነው። ህንፃው ከተሸፈነ በኋላ ግን ተረከቡን ይመጣል። ስታንዳርድ በታች
አገልግሎት እየሰጠን ነው እያሉ ትክክል አይደለም። ከዛም በፍትህ ሚኒስቴር እንዲመዘገብ ይደረጋል። ሰነዱን ከላክን ቆይተናል። ለምን የጥገና ስራው አልተጀመረም? እያንዳንዱን ነገሮች የሚሰራው ራሱ ሲስተሙ ነው የሚሆነው። ለምንስ አልተወገዱም? አሁን ላይ በሆስፒታል ውስጥ አይገኝም። የመንግስት መኪኖችን ስለመጠቀም አዋጁ ምን ይላል? እጅግ በጣም ዘመናዊ አሴት ማኔጅመንት ኢንፎርሜሽን ሲስተም ነው ላውንች የተደረገው። ከኤኤምኤን የፕሮግራም ጥቆማ ተመልሰናል። የዜና አዲስ መረጃዎቻችንም በቀጥታ ወደ እናንተ እየደረሱ ይገኛሉ። ለችግር የተጋለጡ ህጻናትና ሴቶች ዘላቂ ድጋፍ በማዘጋጀት ራሳቸውን እንዲችሉ በማድረግ ሂደት የግል ዘርፉ እያከናወነ ያለው ተግባር አጠናክሮ እንዲቀጥል የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ አስታወቀ። ቢሮው ከበክነር ኢትዮጵያ የቤተሰብ ተስፋ ማዕከል ጋር በመተባበር ለችግር የተጋለጡ ሴቶችና ህጻናትን ዘላቂ ድጋፍ ለማድረግ የሚያስችል ፕሮጀክት አስጀምሯል። ዝናሽ ሞዲ ለችግር የተጋለጡ ሴቶችና ህጻናት ዘላቂ ድጋፍ በማግኘት ራሳቸውን እንዲችሉ የአዲስ አበባ ከተማ አስተዳደር በርካታ ተግባራትን እያከናወነ እንደሚገኝ ይታወቃል። መንግስት በዘርፉ እያከናወነ ያለውን ተግባር በመደገፍ የግሉ ዘርፍ አስተዋጽኦ የጎላ ነው። የዚሁ አንድ አካል የሆነውና የአዲስ አበባ ሴቶችና ህጻናት ቢሮ ከበክነር ኢትዮጵያ የቤተሰብ ተስፋ ማዕከል ጋር በመተባበር ከ300 በላይ ለችግር የተጋለጡ ሴቶችና ህጻናትን ዘላቂ ድጋፍ ለማድረግ የሚያስችል ፕሮጀክት አስጀምሯል። ፕሮጀክቱ ለቀጣይ 18 ወራት የሚቆይ መሆኑን የተናገሩት የበክነር ኢትዮጵያ የቤተሰብ ተስፋ ማዕከል ዋና ዳይሬክተር አቶ ዳዊት ፈቃደ በዚህም ራሳቸውን በዘላቂነት እንዲያግዙ የማድረግ ተግባር እንደሚከናወን አስታውቀዋል። ፕሮግራሙ ከጥገኝነት ማላቀቅ ነው። ስለዚህ ቤተሰቦቹ ያላቸው ችሎታ ምንድን ነው? አቅም ምንድን ነው? ምን ላይ ቢሰማሩ ውጤታማ ይሆናሉ? ራሳቸውን ይችላሉ? ከድህነት ይላቀቃሉ? የሚለው መንግስትም እንግዲህ የያዘው የፖሊሲ አቅጣጫ ይሄ ስለሆነ እኛም በቻልነው አቅም የምንሰራው ከነዚህ ቤተሰቦች ጋር ፍላጎታቸውን፣ ኒዳቸውን በደንብ አይደንቲፋይ ካደረግን በኋላ አንዳንዶቹ በስራ ሙያ ስልጠና ሊሆን ይችላል፣ ቮኬሽናል ትሬኒንግ ሊሆን ይችላል፣ ለአንዳንዶቹ ቢዝነስ ስኪል ትሬኒንግ ሊሆን ይችላል የምንሰጣቸው፣ ለአንዳንዶቹ ደግሞ ስታርታፕ ካፒታል ሊሆን ይችላል የምንሰጣቸው። እንደ ፍላጎታቸው መጠን እነዚህ ቤተሰቦች ራሳቸውን ከ12 እስከ 18 ወር ባለው ጊዜ ውስጥ ራሳቸውን ችለው ከዚህ ፕሮግራም የሚወጡበትን መንገድ የሚፈልግ ስራ ነው የምንሰራው ማለት ነው። ስለዚህ ዝግጅቱ ሙሉ በሙሉ ተጠናቋል። የፕሮጀክት ስምምነቱ ተፈርሟል። የሴቶች ህጻናትና ማህበራዊ ጉዳይ ምክትል ቢሮ ኃላፊ ወይዘሮ ገነት ጣሰው ፕሮጀክቱ 325 ለችግር የተጋለጡ ሴቶችና ህጻናትን በመንግስት መዋቅርና መስፈርት መሰረት በመለየት ዘላቂ ድጋፍ የሚደረግላቸው መሆኑን ገልጸው ለዚህም ራሳቸውን ሊያዘጋጁ እንደሚገባ አሳስበዋል። ተጠቃሚዎች በአሰራሩ በስታንዳርዱ በቢሮአችን በመንግስት መዋቅር በመስፈርቱ ተመልምላችሁ እዚህ ተገኝታችኋል። ከተረጂነት በደንብ ወጥታችሁ በአጋርነት አምራች ቤተሰብ እንድታፈሩ የተማረ ኃይል ቤተሰብ እንድታፈሩ አደራ ለማለት እወዳለሁ። በፕሮጀክቱ በሚያገኙት ድጋፍ በዘላቂነት ራሳቸውን ለመለወጥ ዝግጁ መሆናቸውን የተናገሩት ደግሞ የመርሃ ግብሩ ተጠቃሚዎች ናቸው። ልብስም አጥቤ ሰው ቤትም እንጀራ ጋግሬ ነው እና 4 ልጆች አሉኝ። አጋጣሚ ሆኖ አባታቸው በህይወት የለም ማለት ቤት ውስጥ ራሱ የሚበላ እስከሚጠፋ የቤት ኪራይ የምከፍለው ራሱ የለኝም አሁን እና ስራ አግኝቼ ሰርቼ ቤት ኪራይንም ከፍዬ ልጆቼን ባሳድግ ደስ ይለኛል። ያለኝ እኔ 7 ልጅ ነኝ። አባታቸው ሞቷል። ብቻዬን ነው የማሳድገው። ልብስ ነው ማጥበው፣ እንጀራ ነው የምጋግራል፣ ወጥ ምናምንም እሰራለሁ። እግዚአብሔር ይመስገን ጉልበት አለኝ እሰራለሁ። ግን ከዚህ የበለጠ ደግሞ ሰርቼ ራሴንም ልጆችንም እንድለውጥ የእግዚአብሔር ፍቃድ ሆኖ ከዚህ ከድጋፍ ይልቅ አንዳንድ ነገር እኔ ረድታችሁኝ ብሰራ ከድህነት እወጣለሁ እያስባለሁ። በክነር ኢትዮጵያ የቤተሰብ ተስፋ ማዕከል ዘላቂ ድጋፍ ለሚያደርግላቸው 325 ለችግር የተጋለጡ ሴቶችና ህጻናት የገና በዓልን ምክንያት በማድረግ የማዕድ መጋራት መርሃ ግብር አካሂደዋል። የአዲስ አበባ ከተማ የነዋሪዎችን ፍትሐዊ የመኖሪያ ቤት ተጠቃሚነት ለማረጋገጥ በተለያዩ አማራጮች የግንባታ መርሃ ግብር እየተካሄደ መሆኑ ተገለጸ። በመንግስት ብቻ በ18 ሳይቶች ግንባታ የተጀመረ ሲሆን ባልደረባችን ራሄል አበበ በትውልድ ድምቱ ሳይት ተገኝታ ቅኝት አድርጋለች። የነዋሪዎች
የዜጎችን ክብር የሚመጥን የመኖሪያ ቤትን ተደራሽ ለማድረግ በከተማ አስተዳደሩ በርካታ ተግባራት እየተከናወኑ ይገኛሉ። ከነዚህም መካከል እንግዲህ በበጎ ፍቃድ የሚሰሩ አሉ። እንደዚሁም በሪል ስቴት እንደዚሁም ደግሞ ከተማ አስተዳደሩ የሚሰራቸው በርካታ የመኖሪያ ቤቶች አሉ። በዘንድሮ ዓመት ብቻ 100 ሺህ ቤቶችን ለመገንባት እንግዲህ ታቅዶ ወደ ትግበራ ገብቷል። ዛሬም እኛ በመዲናችን አዲስ አበባ የመኖሪያ ቤትን ፍትሐዊ ተደራሽነት ለማረጋገጥ ምን እየተሰራ ነው የሚለውን ቅኝት እናደርጋለን። እንግዲህ ዛሬ ሳይታችሁ ላይ ምልከታ እያደረግን ነበር። ግንባታው ሂደቱ ምን ይመስላል የሚለውና እርሶን ስላገኘን ደግሞ ደስ ብሎናል። እኔ ደስ ብሎኛል ስለመጣችሁ። ከተማችን ላይ ያለውን የቤት ፍላጎትና አቅርቦትን ለማጣጣም ሰፊ የቤት ግንባታ እየተካሄደ ነው። ወደ 50 ሺህ የሚሆኑ ቤቶችን በመንግስት ትሬጀሪ እንሰራለን ብለን አቅደን ወደ ትግበራ ገብተናል። 50 ሺህ የሚሆኑ ደግሞ በመንግስትና በግል አጋርነት እንዲሰሩ የተለያዩ ድጋፎች እያደረግን እየተሰራ ነው ያለው ማለት ነው። 18 የሚሆኑ ሳይቶች አሉን 50 ሺውን ቤት የምንገነባበት ማለት ነው። በሌሎቹ ሞዳሊቲዎች የምንሰራቸው ደግሞ የተለያዩ ሳይቶች ናቸው ማለት ነው። የዜጎችን ወይም የነዋሪዎቿን ፍትሐዊ ተጠቃሚነት ከማረጋገጥ ረገድ መግዛት የሚችል እንዲገዛ በማድረግ በፍጹም መግዛት የማይችል ደግሞ ዝቅተኛ የኑሮ ደረጃ ላይ ያለው የህብረተሰብ ክፍላችንን አድሬስ ለማድረግ ደግሞ በተለይ ባለሀብቶችን በማስተባበር በሎው ኮስት የሚሰሩ ቤቶች አሉ። በህብረተሰብ ተሳትፎ የሚሰሩ ቤቶች አሉ። እነዚህ ዝቅተኛ ኑሮ ደረጃ ላይ ያሉ ወገኖቻችንን እነሱን አድሬስ ለማድረግ የምንሰራው ቤት ነው ማለት ነው። ከዛ ባሻገር ደግሞ የመንግስት የቀበሌ ቤቶች አሉ። እንዲህ አይነቶች ፍትሐዊ በሆነ አካሄድ ህዝባችን ተጠቃሚ እንዲሆን በተለይ የከተማው ነዋሪ ተጠቃሚ እንዲሆን ሰፊ ስራ እየተሰራ ነው። ይሄኛው አሁን ያለንበት አንዱ የቱሉ ዲምቱ ሳይት ነው። ወደ 30 ብሎኮች አሉ። እነዚህ ወደ G+12 የሚሆኑ 2 ቤዝመንት ያላቸው ከ1400 በላይ ቤቶች አሉ። እንግዲህ እነዚህ ቤቶች እንደምትመለከቷቸው በመፍጠርና በመፍጠን የማልማት ስትራቴጂ በመከተል በፍጥነትና በጥራት እየተሰሩ ያሉ ሳይቶቻችን አንዱ ነው የቱሉ ዲምቱ ማለት ነው። በ9 ወር ውስጥ ያጠናቀቃቸው በርካታ ያሉ ቤቶች አሉና ከዛስ ምን ተሞክሮ ስራችሁ? ለየት የሚያደርገው አዲስ አበባ አሁን የቅድመ ዝግጅት ጊዜውን ወደ የተግባር ምዕራፍ አስገብቶ በመስራቱ ይሄን ሳይት ጨምሮ እነዚህ 18 ሳይቶች በዝግጅት ምዕራፍ ላይ በርካታ እንቅስቃሴዎችን በማድረግ አብዛኛውን ማለት በሚቻል ደረጃ ልክ እንደዚህ እንደምናየው ከመሬት በላይ አውጥተናቸዋል ማለት ነው። ጥራት የምናረጋግጠው በምንድን ነው ማለት ነው? የቁጥጥርና ስርዓቱን በማጥበቅ የተሻለ አማካሪ መቅጠር ነው። ስለዚህ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የዚህ ፕሮጀክት የ18ቱም ሳይቶች አማካሪ ነው ማለት ነው። የአሰራር ስርዓቱም አሁን እየዘመነ ነው። አዳዲስ ቴክኖሎጂዎችም እንግዲህ ማሳደግ ከመዲናዋ ፍጥነትና እድገት እኩል የሚጓዝ ስርዓት መዘርጋት ደግሞ አንዱም እድል የሚፈጥር ይመስለኛል። ጥራቱንም ፍጥነቱም ለማቀላጠፍ ደግሞ የኮንስትራክሽን ማቴሪያሎች አሉ። ለምሳሌ ፍጥነትን አክሰለሬት የሚያደርጉልን ማቴሪያሎች አሉ። ለምሳሌ በ4 ሰዓት መድረቅ የሚገባው ኮንክሪት በ2 ሰዓት ወይ ደግሞ በ7 ቀን መሆን የሚገባው የኮንክሪት ስትሬንግዙን ወይ ደግሞ ኮንክሪት አልቲሜቱን ባይሆንም ስትሬንግዙን ሊያገኝ የሚችል እርሊ ስትሬንግዙን ሊያገኝ በሚችል ደረጃ ላይ መድረቅ የሚያስችል የቴክኖሎጂ ውጤቶችን እንጠቀማለን ማለት ነው። ዲጂታል ኢትዮጵያን ከማድረግ አኳያ የተነሳውን ሼር ለማድረግ ብቻም ሳይሆን እንደ ከተማ አስተዳደር ለመውሰድ የተደረገ ጥረት በተለይ ደግሞ በዚህ ያሳለፉ 2 ዓመት ባደረግናቸው ጥረቶች የዲጂታል ሃውሲንግን ፕራክቲካሊ በአገልግሎቱ በስራም ጭምር ምን እያደረግን ያለ ነው እየገለጥን ነው የምንገኘው ማለት ነው። ፕሮጀክቶቹን እነዛ የምታያቸው ሲሲቲቪ ካሜራዎች ናቸው። አይሻቸው እዛ ጋር ያሉት እነሱ ካሜራዎች ናቸው በየህንፃው ላይ ማለት ነው። በየሁሉም አለ። በሳይት ላይም ክትትል ማድረግ እንችላለን። በኦፊስ ላይም ክትትል ማድረግ እንችላለን። ስለዚህ ሲሲቲቪ ካሜራ ተጠቅመን ፕሮጀክቶቹ ያሉበትን እንቅስቃሴ ጭምር ከማየት ጀምሮ የፋይናንሻልና ፊዚካል ፕሮግረስ መለካት ሞኒተር የማድረግ ስርዓት ጭምር የተተገበረ ያለው። በንብ ማነብ ስራ ላይ የተሰማሩ ዜጋዎች ንብ ከማነብ ስራው ከሚያገኙት የማር ምርት የተሻለ ገቢ ሊያገኙ መመልከት የተለመደ እየሆነ መጥቷል። በብዙዎች ዘንድ ያልተለመደው ነገር ግን ጥሩ ገቢ እንዳለው የሚታመነው የንብ ሽያጭ ስራ በርካቶችን ተጠቃሚ እያደረገ ይገኛል። ሪፖርተራችን ሀብታሙ ሙለታ ወደ ሸገር ከተማ በማቅናት በማር ምርትና ንብ ሽያጭ ውጤታማ ከሆኑ ግለሰብ ጋር ቆይታ አድርጓል።
በሸገር ከተማ ገፈርሳ ጉጄ ክፍለ ከተማ ነዋሪ ሆነው ወጣት ዲሮ ኢፋ መተዳደሪያው ከሆነው የግብርና ስራ በተጨማሪ ከአባቱ እንደወረሰው በሚናገረው ባህላዊ የንብ ማነብ ስራ ላይ የተሰማራ ወጣት ነው። ወጣቱ በሚኖርበት አካባቢ ያለውን መልክዓ ምድራዊ ሁኔታ በመጠቀም ንብ የማነብ ስራውን ያከናውናል። ከነዚህ ካለቲ አለያ ወርቅ እንትን ይጃላታ ጋትራ ምናምን ንብ የጽድ ዛፍ ካገኘ ቀፎውን ባስቀመጥክለት ሰዓት ይገባበታል። አንድ ዛፍ ላይ ብቻ 5 ወይም 6 የንብ ቀፎችን ይዘን የምንመለስበት ጊዜ አለ። እዚህ ካመጣናቸው በኋላ ባዘጋጅንላቸው ስፍራ እናኖራቸዋለን። አስተር ገፍን ንቦ ደቀፎት ገልጭና ቡሳሳት ቶልችኔቱማ ቀደም ብላችሁ በተመለከታችሁት መልኩ የሚሰበሰቡት ንቦች አንድ ቦታ ላይ ልክ ከጀርባይ በምትመለከቱት መልኩ እንዲሰበሰቡ ይደረጋል ማለት ነው። እዚህ አንድ ቦታ ላይ ከተከማቹ በኋላ ለንቦቹ በባህላዊ መንገድ አስፈላጊው እንክብካቤ እንዲደረግላቸው ይሆናል። ከዚህ በኋላ ደግሞ ንቦቹን በመሰብሰብ ላይ የተሰማሩ ወጣቶች በተሻለ ደረጃ የማር ምርት ወደሚያመርቱ እንዲሁም ደግሞ ንቦችን ወደሚያባዙ አካላት ያቀርባሉ። በዚህም ደግሞ የተሻለ ገቢ እንዲያገኙ ምክንያት እየሆነላቸውና ህይወታቸውንም እንዲቀይሩ ከፍተኛ አስተዋጽኦ እያደረገ ያለበት ሁኔታ ነው ያለው። ባሳለፍነው ሰኔ ወር ብቻ 15 ንብ ያለባቸው ቀፎችን አቅርቤ 50 ሺህ ብር አግኝቻለሁ። በዚህ ገንዘብም ማዳበሪያና ከብት ገዝቼበታለሁ። ኦሪ ምናምነስ ጣው ምናምነስ እንጅራ አቶ ካሳሁን ወርደፋ ከወጣት ኢፋና ወጣት ኢፋን ከመሳሰሉ ሌሎች ሰዎች ንቦችን የሚረከቡ በዘመናዊ የማር ምርትና እርባታ ላይ የተሰማሩ ስራ ፈጣሪ ናቸው። አቶ ካሳሁን በተለያዩ ገጠራማ አካባቢዎች በመሄድና በባህላዊ መንገድ ቀፎ ውስጥ የገቡ ንቦችን በመግዛት ወደ ተሻለ ስፍራ በመውሰድ የተሻለ ምርት እንዲሰጡ ያደርጋሉ። ከአርሶ አደሮች ወይም ደግሞ ወጣ ካለ ከገጠር አካባቢ ላይ እያፈላለግን ሰው በሰው ነው የምንገዛው። ገዝተን ደግሞ ያው ባለንበት ቦታ በዘመናዊ መልኩ የምንሰራበት ሁኔታ ነው ያለው። ቀደም ብለን ስንመለከታቸው የነበሩት ባህላዊ የንብ ቀፎዎች ወደዚህ አካባቢ እንዲመጡ ይደረጋል። እዚህ ከመጡ በኋላ ደግሞ በምትመለከቱት መልኩ ወደ ዘመናዊ የንብ ቀፎዎች ውስጥ እንዲገቡ ይደረጋል። ከዚህ በኋላ ደግሞ በዘመናዊ መንገድ የማር ማምረት ስራዎች ይከናወናሉ። ከዚሁ ጎን ለጎን ደግሞ የንቦችን የማባዛትና ለሌሎች ሰዎች የማከፋፈል ስራ ይከናወናል። ከእያንዳንዱ ቀፎ ከ10 እስከ 17 ኪሎ ግራም ያገኝንበት አጋጣሚ ነው ያለው። የንብ ሽያጭን በተመለከተ ከቡራዩ ከታ አካባቢ እንዲህ በተለይ የተፈጥሮ ደን ያለበት አካባቢ ያሉ ሰዎች እየመጡ የገዙበት አጋጣሚዎች አሉ። የንብ ሽያጭ ሲባል ለብዙሃኑ አዲስ ሊሆን እንደሚችል የሚናገሩት አቶ ካሳሁን ነገር ግን ስራው አሁን ላይ እየተለመደ የመጣ መሆኑን ይገልጻሉ። ንብ ሽያጭ ሲባል በእርግጠኝነት ለብዙ ሰው አዲስ ነው የሚሆነው። በእርግጥ ያው ገበያ ላይ ቀርቦ የሚሸጥ ነገር አይደለም። አርሶ አደር አካባቢ ላይ ግን አሁን እንደ ቢዝነስ ለምደውታል። እንግዲህ በዘመናዊ የግብርና ስራ ውስጥ የተለያዩ ምርቶችን በአንድ አካባቢዎች ላይ ማምረት ይጠቀሳል። አንዱ ለአንዱ ግብአት እንዲሆን ተደርጎ የመስራቱ ስራ ደግሞ የበለጠ ተመራጭ ነው። ከዚህ ከዘመናዊ የማር ምርት በተጨማሪ ደግሞ ሌሎች የግብርና ስራዎችም በዚህ አካባቢ ላይ ይከናወናሉ። በዚህም እንግዲህ ውጤታማ መሆን ተችሏል። 20 አባላት ያሉት የካሳሁን ብርቱካንና ጓደኞቻቸው የንብ እርባታና ማር ምርት ህብረት ስራ ማህበር ከአባላቱ በተጨማሪ ለ17 ዜጎች የስራ እድል ፈጥሯል። ከዚህ ቀደም ስራ አጥ እንደነበሩ የሚያስታውሱ የስራ እድል የተፈጠረላቸው ዜጎች አሁን ላይ በብዙ መልኩ ተጠቃሚ እየሆኑ እንደሚገኙ ይናገራሉ። በዚህ ክረምት ላይ እኔ ቁጭ ብዬ ነበር እናት ለማለት ከዛ ስራ አንድ ቀን ጠየቁት። እሺ ነይ ስሪ ያለኝ ገባሁት። ሁለት ልጆች ያስተዳድራለሁ። ኖርማል ምንም ነገር አሁን አይቸግረኝም ማለት ነው። ባትሸነፋ ከሰንጅራ ከመጣው 5 ወር ሆኖኛል። በስራ እየተጠቀምኩ ነው። ልምድም እየቀሰምኩ ነው። ዋንቶ ተባ የሙጠኑ ባይን ፍረደ ጀቹ በአዲስ አበባ ከተማ ከኮሪደር ልማትና ከአረንጓዴ ልማት ጋር በተያያዘ የተተከሉ በርካታ ችግኞች ለማር ምርት ምቹ መደላደል የፈጠሩ በመሆናቸው በአግባቡ መጠቀም እንደሚገባም አቶ ካሳሁን ጠቁመዋል። አሁን ደግሞ ወደ ጤና መረጃችን ነው የምናልፈው። ወደ ዛሬው የጤና ነክ መረጃችን ስናልፍ የካልሲየም እጥረትና እርግዝናን የተመለከተ ነው። አንዲት እናት በእርግዝና ጊዜ የካልሲየም እጥረት ሲያጋጥማት የአጥንት መሳሳት፣ የደም ግፊትና ጽንሱ ያለ ጊዜ መወለድ ሊያጋጥማት እንደሚችል የሕክምና ባለሙያዎች ይናገራሉ። ከእርግዝና በፊት የካልሲየም መጠንን ለይቶ በማወቅና የካልሲየም ዘይት ያላቸው ምግቦችን
አዘወትሮ በመመገብ የካልሲየም እጥረትን መከላከል እንደሚቻልም ባለሙያዎቹ ይናገራሉ። አልማዝ ሙሉጌታ የሕክምና ባለሙያዎችን በማነጋገር ተከታዩን ጥንቅር አዘጋጅታለች። ስሜ ዶክተር አህመድ ባቡ በአበበች ጎበና የእናቶችና ህጻናት ሆስፒታል የማህፀንና ጽንስ አሲስታንት ፕሮፌሰር ነኝ። ካልሲየም የእናትን ወይም የሰውን አጥንት ከመስራት ባለፈ ደም ዝውውር፣ የመስል ስራ እና እርግዝና ላይም የልጁን አጥንትና ሌሎችም ነገሮች ለመስራት የሚያገለግል በመሆኑ ካልሲየም መውለድ የደረሱ ሴቶች ላይ በጣም አንገብጋቢና ትልቅ ጉዳይ ነው። ካልሲየም እጥረት ብዙ ጊዜ በሚከሰትበት ጊዜ ለወላዶች የደም ግፊት እንዲመጣ ሊያደርግ ይችላል። የአጥንት መሰበር እንዲመጣ ሊያደርግ ይችላል። የካርዲዮቫስኩላር ሲስተም፣ የተለያዩ ጡንቻዎች እንዲሁም አይንዛይሞች ስራቸውን በትክክል ለመስራት እንዲጠቅም ያደርጋል። ከዚህ ጎን ለጎን ደግሞ በእርግዝና ጊዜ ብዙውን አጥንት ለመስራት የሚጠቀመው ልጁ ከእናትየዋ በሚወስደው የካልሲየም አማካኝነት በመሆኑ እናትየዋን ለካልሲየም እጥረት ሊያጋልጥ የሚችልበት ሁኔታ ነው ያለው። ከዚህም አልፎ እርግዝናው ያለቀኑ እንዲወለድ ሊያደርግ የሚችልበት ሁኔታዎች አሉ። አንድ እናት በእርግዝና ጊዜ ከተቻለ ከእርግዝና በፊት ያላትን የካልሲየም ስቶር ሪዘርቭ ወይም ደግሞ ስቶሬጅ ብዬ ልጥቀሰው በደንብ በሚኖርበት ጊዜ ልጁም ወይም ልጅቱም ጽንሱም በቂ የሆነ ካልሲየም ከእናትየዋ በሚወስድበት ጊዜ የሚያደርስባትን የአጥንት መሳሳት ሊቀንስላት ይችላል ማለት ነው። ስለዚህ አንድ እናት ወደ እርግዝና ከመግባቷ በፊት በቂ የሆነ ካልሲየም ስቶር እንዲኖራት ማድረግ ያስፈልጋል ማለት ነው። ይህ በእርግዝና ጊዜ ያለውን ሂደት ቀላል እንዲሆን ያደርጋል ማለት ነው። ካልሲየም እጥረት ያለባቸው ሰዎች ብዙ ጊዜ የተለያዩ ችግሮች ይታይባቸዋል። ከአጥንት መሳሳት ጋር ተያይዞ ከባድ የሆነ የወገብ ህመም፣ የአጥንት ህመም፣ ድካም፣ ከፍተኛ የሆነ እንቅልፍ ማጣት እንደዚህ አይነት ስሜቶች ይኖርባቸዋል። ዲፕሬሽንም አልፎ አልፎ ይታይባቸዋል። እነዚህ ሰዎች ካልሲየም እጥረት ያለባቸው ባያረግዙ የተመረጠ ነው። ለዚህ ተጋላጭ ሊያደርጉ የሚችሉ ምክንያቶች በዋነኝነት አራርቆ ባለመውለድ ወይም ደግሞ አጠጋግተው በሚወልዱበት ጊዜ ለካልሲየም እጥረት የሚጋለጡበት ሁኔታ እጅግ ከፍ ያለ ነው የሚሆነው። ምክንያቱም አንድ ሴት ከፍተኛ የሆነ ካልሲየምን በመጀመሪያ ልጇ ከተጠቀመች በኋላ ይህን ያላትን የካልሲየም እጥረት በጊዜያት ውስጥ ተክታ ሳትጨርስ እንደገና ወደ እርግዝና ከገባች ለተጨማሪ የካልሲየም እጥረት በማጋለጥ ያለውን ሂደት ሊያባብስባት የሚችልበት ሁኔታ ነው ያለው ማለት ነው። ብዙዎቻችን ምንም እንኳ ሀገራችን የ13 ወራት ሰንሻይን የምትባል ቢሆንም የአኗኗር ዘይቤያችን፣ አለባበሳችን በቂ የሆነ የፀሐይ ኤክስፖዠር እንዳይኖረን በማድረግ ጋር ተያይዞ ሰውነታችን የካልሲየም እጥረት እንዲኖረው ያደርጋል ማለት ነው። ስለዚህ አመጋገብ፣ አራርቆ አለመውለድ፣ የፀሐይ ላይ ያለን የፀሐይ የማግኘት ቻንሳችን ዝቅተኛ መሆን ለካልሲየም እጥረት ያጋልጠናል ማለት ነው። እነማን ናቸው በዚህ ጉዳይ ላይ በጣም ተጋላጭ የሚሆኑት የሚለው አንደኛው ሾርት ኢንተር ፕሬግናንሲ ያላቸው፣ ሁለተኛ ደግሞ ከዚህ በፊት መንታ የሚወልዱ እናቶች፣ ሶስተኛ አንድ እናት ለረዥም ጊዜ በምታጠባበት ጊዜ በተለይ ካልሲየም ሳፕሊመንት የማትወስድ ከሆነ ለካልሲየም እጥረት ያጋልጣታል ማለት ነው። በተጨማሪም ከፍተኛ የሆነ የኩላሊት ችግር ያለባቸው ሰዎች ለካልሲየም እጥረት ወይም ደግሞ ካልሲየም ጋር ተያይዞ ለሚከሰት ችግር ሊጋለጡ ይችላሉ ማለት ነው። ስለዚህ እነዚህ ችግሮች ለመከላከል በዋነኝነት እናት በአንቲናታል ፎሎ አፕ ወይም ደግሞ በእርግዝና ክትትል ጊዜ ውስጥ የተመጣጠነ ምግብ እንድትወስድ በማድረግ ካልሲየም ኮንተንታቸው ሀይ የሆኑ እንደ ወተት፣ ዮገርት እና የመሳሰሉ ስጋና ስጋ ተዋጽኦችን የመሳሰሉ ነገሮችን ምግባ ውስጥ ኢንኮርፖሬት በማድረግ ወይም ደግሞ በመጨመር የካልሲየም እጥረትን መከላከል ይቻላል። ከዚህ ጎን ለጎን ደግሞ እጥረቱ የተረጋገጠባቸው ሴቶች ካሉ የካልሲየም ትሪትመንት በተለያየ ታብሌት መንገድና በተለያየ አንዳንዴ ቫይታሚን ዴፊሽንሲም አብሮ ሊኖር ስለሚችል እሱም አብሮ በመስጠት ያለውን ችግር መቅረፍ ይቻላል ማለት ነው። ሴቶች በሁለት እርግዝና መካከል ያላቸውን ኢንተርቫል ስፔሲንግ በማስፋት የወሊድ መቆጣጠሪያ በመጠቀም አራርቀው በመውለድ ካልሲየም ጋር ተያይዞ የሚመጣ ችግርን መቅረፍ ይችላል።